በቃ እኔ በጣም የሚገርመኝ ሁሉም ነገር የኦሮሞ ብቻ ሲሆን በቃ ሁሉም ፊት ብሎ ይነሳል ዘረኝነት ነው ጽንፈኝነት ነው ኃጢያት ነው ቤተክርስቲያንን ማጨማለቅ ነው ማበላሸት ነው ማፍረስ ነው የኦሮሞ ብቻ ሲሆን ይሄኔ አቡነ አብርሃም እዛ ወይ ጎንደር ባህር ዳር ላይ እንደዚህ ቢያረጉ ሌላ ጳጳስ እንደዚህ ቢያደርጉ ብዙ አባታችን እርሶ እኮ የሰሩ ስራ ድንቅ ነው ብዙ አባታችን እርሶ ባይኖሩ ኖሮ እንደዚህ በቃ የሙገሳ ነው የሚሰጣቸው አሁን እና አቡነ ሳዊሮስ እና አቡነ ዚና ማርቆስ እና አቡነ ኦስጣጢዮስ ደግሞ ይሄን ስራ ሲሰሩ ደግሞ እናንተ ዘረኞች ጽንፈኞች እናንተ አታዘ ዱሮም እንደዚህ ነው ኦሮሞ እንደዚህ ነው አሰቡት ሁሌ ከባህር ማዶ ማምጣት አለብን ኦሮሞ ኦርቶዶክስ የለም ወላይታ ኦርቶዶክስ የለም ትግራይ ኦርቶዶክስ የለም እስቲ ንገሩኝ ሁሌ አማራ መሆን አለበት ኦርቶዶክስ ሁሌ እኔ ኦርቶዶክስ ነኝ ክርስቲያን ነኝ ለመባል አረንጓዴ ቢጫ ቀይ ይዤ በየፌስቡክ በየዩቲዩብ የምታዩት እንግዲህ ህገወጥ ጳጳሳት የሚባል ስያሜ የተሰጠው ዛሬ በ14/05/2015 እንደ ኢትዮጵያ አቆጣጠር በኢትዮጵያ እንግዲህ አቡነ ሳዊሮስ እንግዲህ ጳጳሳት መሾማቸው በተመለከተ እንግዲህ ብዙ ሰዎች ብዙ ነገር ያወራ ነውና እሱ ላይ እስቲናውራ ትንሽ እንግዲህ ብዙ አባታችን አቡነ ማቲያስም እንግዲህ መግለጫ ሰጥተዋል ውጭ ሀገር ያሉት ሊቃነ ጳጳሳትም ወደ ሀገር ውስጥ እንዲመጡ እንዲመካከሩ እዚህ ላይ እንዲያወሩ እንዲሁም የቅዱስ ሲኖዶስ ስራ አስኪያጅ የሆኑ የአቡነ አብርሃምም እንዲሁ እንግዲህ የጠቅላይ ቤተ ክህነቱ ዋና አዛዥ ማለት ነው እንግዲህ እነሱ መግለጫ ሰጥተዋል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቲቪ ዩቲዩብ ቻናላችሁ ስርም ማግኘት ትችላላችሁ እሱንም መስማት ትችላላችሁ እንግዲህ መግለጫ የሚሰጥ ብዙ ነገር ይወራ እንግዲህ ህገወጥ ነው ቤተክርስቲያን ተደፈረች ኃጢያት ሰሩ ብዙ ነገር እየተባለ ነውና እንግዲህ የእግዚአብሔር ቤተሰቦች አሁን እናንተ እኔ እንደዚህም ሳወራ ለወቀሳ ለምናምን እንደመጣው ወይም ደግሞ ለስድብም በቃ ብዙ ነገር እንደምታወሩ እንድትሰርቡኝ ብዙ ነገር እንደምትሉ አውቃለሁ እንግዲህ እውነቱን ነው የምናወራ ብዙ ሰዎች ያወሩበት ነው እነ ዳንኤል ክብረት እነ ቸርነት ሰናይ ብዙ ለምሳሌ ቸርነት ሰናይ በፌስቡክ የለጠፈው ብዙ አቡነ ሳዊሮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ እንዲያደረጉ ብሎ ጻፈ በችኮላ ማለት ነው ሰበር ዜና ኢቲቪ ራሱ እንደዚህሱ አልፈጠነም ማለት ነው እንደኔ ያስተሳሰብ ግን አቡነ ሳዊሮስ ደግሞ የምስራቅ ሸዋ የምዕራብ ሸዋ ይቅርታ የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ አይደሉም የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ አቡነ ናትናኤል ናቸው ስለዚህ ለወሬ ስንቾክል ብዙ ነገር ነው የምንሳሳተውና ይሄን ራሱ እንግዲህ ለወሬ ከመቾክሉ የተነሳ ነው ይሄን ጻፈ እነ ዳንኤል ክብረት ብዙ ነገር ያወሩ ነውና አሁን ለምሳሌ ጳጳሳቱ ለካማራ ከሌላ ሀገር ብቻ መሆን አለበት እንዴ እኔ እኮ በጣም ነው የሚገርመኝ ሁሌ ከባህር ማዶ ማምጣት አለብን ኦሮሞ ኦርቶዶክስ የለም ወላይታ ኦርቶዶክስ የለም ትግራይ ኦርቶዶክስ የለም እስቲ ንገሩኝ ሁሌ አማራ መሆን አለበት ኦርቶዶክስ ሁሌ እኔ ኦርቶዶክስ ነኝ ክርስቲያን ነኝ ለመባል አረንጓዴ ቢጫ ቀይ ይዤ በቃ እንትን ማለት አለብኝ እንዴ እዚህ ሀገር እኮ አረንጓዴ ቢጫ ቀይ ያላከበረ ኦርቶዶክስ አይባልም ወይም ደግሞ አማራ ነክ ከሆነ የአማራይዜሽን በቃ ቤተክርስቲያናችን ውስጥ ይሄንን ካላደረገ በቃ ኦርቶዶክስ አይደለም ማለት እኮ ነው ኦሮሞ ማል ቢየቡሻ ኦሮሞኒ አከሚት ቄሲታ የሚባል ነገር ነበር ታውቃላችሁ ኦሮሞ እንዴት ሀገር ይመራል ኦሮሞ እንዴት ቤተክርስቲያንን ያስተዳድራል ኦሮሞ እንዴት ቄስ ይሆናል ሲባል ይናገሩና አባገዳ በየና ሰንበቱ ቢሾፍቱ ከተማ ያለው አባት ማጋነዮ ተቡነ ገብረ መንፈስ ቅዱስ ቤተክርስቲያን ቢሾፍቱ ውስጥ የሚገኘውን እኮ እነሱ ናቸው የሰሩት ያኔ እነሱ ቤተክርስቲያኑን ሲሰሩ ማንንም ሰው አላገዛቸው ኦሮሞ ነው እንዴት ኦሮሞ ቤተክርስቲያን ይሰራል ተብለው ማለት ነው አባገዳ ናቸው እነሱ አባገዳቸው እንግዲህ ገዳ በኦሮሚያ ውስጥ ምን እንደሆነ ታውቃላችሁ ገዳ
ገዳ ማለት እንግዲህ ይሄ ዓለም ራሱ ከገዳ ብዙ ነገር ተምሯል ገዳ ማለት ከዲሞክራሲ የሚበልጥ ነገር ነው ስለዚህ በዓለማዊ ስራቸው አሁን ለምሳሌ እንግዲህ ሃይማኖታቸው ሳይሆን ገዳ ስርዓት ባህላቸው ነው ስራቸው ነው አባ ገዳ ተብሎ የኦሮሞን ሰዎች በገዳ የሚተዳደሩትን በገዳ የሚያምኑትን ሃይማኖት ሳይሆን ስርዓቱን የሚያምኑትን በግንባር ቀደም ይመራሉ በዚህ በመንፈሳዊ ስራቸው ደግሞ የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን ሰበካ ጉባኤ ናቸው ስለዚህ ኦሮሞ ኦርቶዶክስ እንዴት ይለም አሁን ለምሳሌ እባካችሁ መምህር ስጡን ቄስ የለንም የሚያስተዳድረን የሚመክረን ንስሐ የሚቀበለን ቀኖና የሚሰጠን ካህን አጣን ስጡን ሲባል ሁሉም ሰው በቃ በየአመቱ አንዴ ይመጣና ፐርሰንት ብሎ ከገጠር ቤተክርስቲያን ሰብስቦ ይሄዳል እንደፈለገ ይሆንበታል ገጠር ቤተክርስቲያን ስንት በገጠር ቤተክርስቲያን ነው ተዘጋ እኔም ማቀው ዳገቱ ዳገት አይምሰላችሁ እኔ ሄጄ ያገለገልኩት ቤተክርስቲያን ማለት ነው ገጠር ውስጥ እሱን ራሱ በቃ አንድ ቀን ሄዶ ሰው በቃ እኔ እንጃ ግን ቅዱስ ሚካኤል ቤተክርስቲያን ነው 7 አባወራ ብቻ ነው ያላቸው 7 አባወራ ብቻ ነው ያለው ቤተክርስቲያን ከነሱ ውስጥ እናት ጴንጤናት ልጆች ጴንጤናቸው አባት ብቻ ማለት ነው አባት ብቻ እኔ ሌላ ቦታ አልቀበርም ለቀብር ብቻ እኮ ነው ምንም አያቆም በቃ ሚካኤል ምን ሰራ ምንም በቃ ታቦተ ኬኛ ይላሉ በቃ ጽላቱ ብቻ እዛ ስላለ የጽላቱን ኃይል ስለሚያውቁ የድሮ ሰዎች ሆነው እሱም ብቻ አስበው እዛ ሄዳሉ የገጠር ሰው ደግሞ መጤ ሃይማኖት ጋር መቀበር አይፈልጉም ወይ እናትና አባት ኦርቶዶክስ ሆነው ደግሞ ምንም የማያውቁ ኦርቶዶክስ ማለት ነው ለስሙ ሰንበቴ ቀን ብቻ የሚመጡ ማለት ነውና በየአመቱ አንድ ጊዜ የሚመጡ አባወራዎች ልጆች ደግሞ ሌላ ሃይማኖት ተከታይ ናቸው እዛ እንኳን እሱ አሁን በቃ ይሄኔ ያ ቤተክርስቲያን የማቀው ከ2 አመት ከ3 አመት በፊት ነው ይሄኔ ተዘግቷል ምንም የለም በቃ ስንት ገጠር ቤተክርስቲያን ነው ተዘጋ ከተማ ላይ አንድ ቤተክርስቲያን እኮ ከ10 እስከ 20 ዲያቆን ይዞ በቃ ብር የሚረጭ ቤተክርስቲያን አለ ቦሌ መድኃኔዓለም ስንት ስብከተ ወንጌል ነው ያለ ታላላቅ አድባራት ላይ ስንት ስብከተ ወንጌል ነው ያለ ስንት ካህናት ነው ያሉ ስንት ሺህ ብር ነው የሚበሉ ቤተክርስቲያናችን በጉቦና በፖለቲካ ያጨማለቁ ስንት ሰዎች ናቸው ቤተክርስቲያን መቀለጃና መጫወቻ ያደረጉ ሰዎች ዛሬ እኮ ነው ለምሳሌ ስብከተ ወንጌል ሆኜ ሌላ ቦታ አቀጥራለሁ ብል ከ50 ሺህ በታች አይቀበሉኝም ጉቦ የማታውቁ እወቁ ይሄው እኔ ሌላ ነገር አይደለም ይሄው ድንግል ማርያም ምስክሬ ናት ጉቦ በጉቦ ማለት ነው ማርካቶ ራጉኤል በ150 ሺህ የገባ ካህን አለ ጉቦ ከፍሎ ማለት ነው ቄስ ሆነ ዳቆንና አሁን ጓደኛዬ ዳቆን ሆኖ ዳቆን ነው ያገለግላል ከሌላ ቦታ ነው የመጣ እዚህም አዲስ አበባ ውስጥ ለማገልገል ሲፈልግ እስከ 50 ሺህ ካለክ ትገባለህ የተባለበት ጊዜ አለ እንግዲህ እኔ እኮ ማወራ ስለ መንግስት መስሪያ ቤት ስለ ቀበሌ ስለ ሌላ አይደለም እኮ ስለ ቅድስት ቤተክርስቲያን ነው አሁን ላይ ያሉ ቤተክርስቲያን ላይ የሚጫወቱ በየቦታው ሄዶ የሚዘርፏት የሚያጨማልቋት ስራቷን ሁሉ ነገራን የሚያበላሹ ያሉ ሰዎች ማለት ነው ይሄ ባለበት አሁን ለምሳሌ እኔ ኦሮሚያ ውስጥ ስለምኖር ኦሮሚያ ውስጥም ስላደግኩኝ በአፋን ኦሮሞም ስላገለገልኩኝ አሁንም ማገለግለው በሱ ነው እግዚአብሔር ይመስገን አማርኛ ቋንቋም እችላለሁ ኦሮምኛ የማይሰሙትን ደግሞ በአማርኛ ማገልገል እችላለሁ በቃ እኔ በጣም የሚገርመኝ ሁሉም ነገር የኦሮሞ ብቻ ሲሆን በቃ ሁሉም ፊት ብሎ ይነሳል ዘረኝነት ነው ጽንፈኝነት ነው ኃጢያት ነው ቤተክርስቲያንን ማጨማለቅ ነው ማበላሸት ነው ማፍረስ ነው የኦሮሞ ብቻ ሲሆን ይሄኔ አቡነ አብርሃም እዛ ወይ ጎንደር ባህር ዳር ላይ እንደዚህ ቢያረጉ ሌላ ጳጳስ እንደዚህ ቢያደርጉ ብዙ አባታችን እርሶ እኮ የሰሩ ስራ ድንቅ ነው ብዙ አባታችን እርሶ ባይኖሩ ኖሮ እንደዚህ
በቃ የሙገሳ ነው የሚሰጣቸው አሁን እና አቡነ ሳዊሮስ እና አቡነ ዜና ማርቆስ እና አቡነ ኦስጣቴዎስ ደግሞ ይሄን ስራ ሲሰሩ ደግሞ እናንተ ዘረኞች ጽንፈኞች እናንተ ዱሮም እንደዚህ ነው ኦሮሞ እንደዚህ ነው አስቡት እንግዲህ እነሱ የያዛቸው ይዟቸው ነው አቡነ ሚካኤል እንዴት እንደሞቱ ታውቃላችሁ አታውቁ ታሞ ነው ተባለ ምርጥ ለቤተ ክርስቲያን ተቆርቋሪ አባቶችን ምን ያደረጉ ነው እንዴት ነው ያለ እድሜያቸው እንዴት ያለ ግዚያቸው እየጠፉ አይደል እየሞቱ አይደል እንዴት ነው ለምን ሞቱ እንዴት ነው የሞቱ ስንት ዳቁናቶች ናቸው የተገደሉ ሰበታ ላይ የተገደሉ አባትስ ተደብድቦ የተገደሉ አባት ለኡነት ስለቆሙ ብቻ አባታችን ቀሲስ ጴጥሮስ እንዴት ነው የሞቱ ወደዛ ወደ ወሊሶ ወደ ወልቂጤ አካባቢ ስንት ልጆች ነው የተቀጠቀጡ የተደበደቡ ይሄ ሁሉም ነገር የኦሮሞ ሲሆን ብቻ ነው ኦሮሞ ኦርቶዶክስ የለም ነው ምን ማለት ነው እንግዲህ ዛሬ ደግሞ ጳጳሳት ተሾሙ አንድ ጳጳስ 3 ሀገረ ስብከት ያስተዳደረ የሚበላ ነገር ስለሚቃል አስተዳዳሪ ነኝ ብሎ 3 አድባራት አንድ ላይ ይዞ ሰባኪ ነኝ ብሎ 10 አድባራት አንድ ላይ ይዞ የሚበላው ስለሚቀርበት ዛሬ እንዲሆና ጽንፈኝነት ነው ዘረኝነት ነው ቤተ ክርስቲያን ህግ ተሻረ ዛሬ ትናንትና የታባታችሁ ነበራችሁና ነው ትናንትና ቤተ ክርስቲያን ሲዘጋ ህዝቡ ወደ ሌላ ሃይማኖት ሲገባ የታባታችሁ ነበራችሁ ትናንት ህዝብ ወንጌል ጠፍቶ መናፍቅ ገብቶ ቤተ ክርስቲያን ሲቃጠል ሰው ለቤተ ክርስቲያን ደታጦ ሁሉም ነገር ሲበላሽ የት ነበራችሁ ወንጌል ሲጠፋ ስራተ ቤተ ክርስቲያን ሲጠፋ የት ነበራችሁ ዛሬ ደጋግ አባቶች ስለተነሱልን እንደዚህ የምትሆኑ ምን አባታችሁ የት አባታችሁ ነበራችሁ ትናንትና ስድብ እንዳይመስላችሁ ውስጥ ያለ ነገር ብዙ ነገር ነበር ማወራ ዛሬ ነኝ ዛሬ ደግሞ ይሄ ስለሆነ ይሄኔ ጎንደር ላይ ባርዳር እዛ ሌላ ቦታ ቢሆን እኮ ምን እንደምትሉ ስለምናቅ ነው ስንት ነገር ነው የተደረገ የኦሮሞ ልጆች አገልጋዮች ላይ እኮ ብዙ ነገር ነው የተደረገ የሚገርማችሁ ከቅድስት ስላሴ መንፈሳዊ ኮሌጅ ጀምሮ ብዙ ነገር እኮ ነው የሚደረጉ አፋን ኦሮሞ ብቻ ስለሚያወሩ እኮ እና አቡነ ፊልጶስ አላባረሩም ልጆችን አፋን ኦሮሞ ስላወሩ ብቻ ማለት ነው ነገ እነሱም ይጠይቃሉ መብታቸውን ስለሚጠይቁ ማለት ነው እግዚአብሔር ቤተሰቦች እኛ ሌላ ችግር ኖሮብን አይደለም እግዚአብሔር ምስክሬ እኔ ማለት ነው በዚህ ጊዜ የቤተ ክርስቲያን አገልጋይ መሆኔ ቀርቶ ማለት ነው ባለው ኖሮ ላለው ውስጥ ገብቼ ሁሉም ነገር ባላቅ ኖሮ ይሻለኝ ነበር እንደ ኖርማል ክርስቲያን እሁድ ቤተ ክርስቲያን ሄዳለሁ ኔክሲስ ኖር ሄጄ ጌታዬን አመሰግናለሁ ከዛ ወደ ቤቴ እንደ ኖርማል ክርስቲያን ቢሆን ምንም አይመስለኝም ነበር ግን ዛሬ ስለማቅ ነው ሌላ ችግር ኖሮብን አይደለም ብዙ ህዝብ እየጠፋ ነው እኔ ክርስቶስ አምላክ መሆኑን ድንግል ማርያም እናቱ ሆነ አማላጃችን መሆኗን አውቄ ሌላ ወንድሜ ደግሞ በቋንቋ ምክንያት ክርስቶስን ሳያውቅ ሲሞት እኔን ፈጣሪ ይጠይቀኛል እኔን ያመኛል ወንድሜ እዚህ ሳያውቅ ሲሞት ስጋና ደሙን ሳይቀበል ሲሞት እኔ ያመኛል ገጠር ላይ እኮ ምንም ሳያውቁ ክርስትና ሳይነሱ ያደጉ ስንት ልጆች አሉ ጥምቀት ላይ ብቻ እኮ ነው ክርስትና የሚነሱ ወይም በአመት አንድ ጊዜ በ3 አመታቸው በ5 አመታቸው የሚነሱ ልጆች እኮ አሉ ክርስትናኛ በፈለግንበት ቦታ በ40 እና በ80 ነው የምንጠመቀው ክርስትና የምንነሳ የለም ገጠር ላይ እንደዚህ አይነት እነዚህን ጳጳሳቶች ስታዩ ገጠር ቤተክርስቲያንን አስቡ እውነቴን ነው የምላችሁ ገጠር ቤተክርስቲያንን አስቡ አንድ ካህን ዛሬ እኮ እስከ 15000 እስከ 20000 እስከ 30000 የሚበላ ካህን አለ ደሞዝ በየወሩ ማለት ነው የገጠር ካህን ግን በአመት ከሚገኝ ገቢ ላይ ወይ 1000 ሲበዛ በዛ ከተባለ 1000 ያገኛል አለበለዛ ትንሽ መሬት ተሰጠውና እሱን አርሶ ይበላል እንጂ ምንም ብር እኮ የለውም
ፍታት ተብሎ ክርስትና ምናምን ተብሎ በየቦታው ሄዶ ቁርጥ አይበላም በየቦታው ሄዶ ቤት ረጭቶ ብር አይቀበልም ከንስሐ አባታቸው የተለያየ ስጦታ አይሰጣቸውም ንስሐ የሚገባም የለማ አያቅም ህዝቡ አልተማረማ የሚገርማችሁ እኮ ቢሾፍቱ ከተማ ውስጥ ታውቃላችሁ ደብረ ዘይት ኦሮምኛ የሚችል ካህን ጠፍቶ እኮ የሆነ ጊዜ ንስሐ የሚገባ ሰው አማርኛ የማያውቅ ልጅ ነበር በአስተርጓሚ እኮ ንስሐ ሊገባ ነበር በአስተርጓሚ ንስሐ የሚገባል አስቡት ሶስተኛ ሰው ሰምቶ ማለት ነው ይሄ ያለበት ጊዜ ለምንድነው እንደዚህ የሚነሳ በርቱ አባቶቻችን ማለት ይያለብን የምን ህገወጥ ነው የምን ጽንፈኝነት ዘረኝነት ነው ይሄ ነገር ካልቆመ ሁሉም ሰው የራሱን አፉ ላይ የመጣውን ብቻ የሚያወራ ከሆነ እኛም አንተው እኛም ከአባቶቻችን ጎን ነን እኛን ደስ ብሎናል በቃ ደስ ብሎናል ከዚህ በኋላ ኦሮሞ ኦርቶዶክስ አሸማቀቅም እውነቱን ነው የምነግራችሁ ከዚህ በኋላ ኦሮሞ ኦርቶዶክስ የቤተ ክርስቲያን ልጅ ነው ስጋውና ደሙን ተቀብሎ ነው የሚሞተው እኛ ዘረኝነት አናቅም እኛ ጽንፈኝነት አናቅም እኛ እንግዳ እንኳን ቤታችን ሲመጣ የት ነህ ማን ነህ ሳንል እግሩን አጥበን መኝታ ሰጠን አብልተን ወደ ሀገሩ ወደ መንገዱ ሲሄድ ደግሞ ስንቅ ቋጥረንለት ምንልክ ሰዎች ነን ህዝቦች ነን ዘረኝነት አናቅም እኛ ማንነታችን ላይ ግን አንደራደርም ስለ ማንነቱ የሚጠይቅ ደግሞ እንግዲህ ዘረኝነት ከባለ ያው ዘረኛ ነን ማንነት ማለት ነው በባርነት ኑሩ እንደዚህ ሆኖ በዚህ ጊዜ የለም ስለዚህ እኛ ዘረኞችም አይደለንም ሃይማኖታችንን እንወዳለን ሀገራችንን እንወዳለን አባቶቻችንን እናከብራለን አባቶቻችንን የሚሉንን እንሰማለን እኛ የእንቋ የኦርቶዶክስ ተዋህዶ አማኞች ነን ሃይማኖታችን ደግሞ ሁሉም በላይ ሆና እንድታብብ እንድታርግ ነው የምንፈልገውኛ ስለዚህ ነው ዛሬ እኮ ዘረኞች የሚባሉ ሰዎች ራሱ እኮ ሁሉም በየቋንቋ ቢማር እኮ ይሄ የኔ ሀገር ነው ይሄ የኔ ክልል ነው ይሄ የኔ ወንዝ ነው ይሄ የኔ ጎጥ ነው አይልም ሁሉም በቋንቋው ቢማር ኖሮ ሁሉም የሚመኘው የክርስቶስን መንግስት ብቻ ነበር እናንተ ግን እንደፈለጋችሁ ኦሮሞይም ኦርቶዶክስ የለም ቀጥተኛው እውነተኛ ኦሮሞ አማራ ብቻ ነው ብላችሁ ነው የምታስቡ ይሄ ደግሞ በፍጹም እግዚአብሔር ራሱ ይቆጣል እግዚአብሔር ይፈርዳል ሁሉም ነገር እንግዲህ እስመ አልቦ ነገር ዘይሰአል ነው ለእግዚአብሔር ይላል ቅዱስ ገብርኤልም እንዲህ ብሏል ለድንግል ማርያም ይሄ እንደምን ይሆንልኛል እኔ ወንድ ስለማላቅ ይሄ እንደምን ይሆንልኛል ስትል እንዘያምር ቢሴ ወንድ ስለማላቅ እንዴት ይሆናል ስትል ለጹብ ድንቅ ነው ለሷ የተደረገ እስመ አልቦ ነገር ዘይሰአል ነው ለእግዚአብሔር ነው ዘመድሽ የሆነች ኤልሳቤጥ ራሱ ከሸመገለች ጋር ረጀች በኋላ ጸነሰች ልጅንም ማገኘች ነው ይሄ 6 ወር ነው ለእግዚአብሔር ምሳነው ነገር የለም እስመ አልቦ ነገር ዘይሰአል ነው ለእግዚአብሔር ይሄው እግዚአብሔር አምላካችን ጊዜውና ሁሉም ነገር ጊዜውን ጠብቆ ይሄው ድንቅ ነገር ሰራልን ደስም አለን እግዚአብሔር ስሙ የተመሰገነና ከፍ ያለ ይሁንልን ይሄው አባቶችን አበዛልን አባቶችን ሰጠን እኛም ደስ ብሎናል ሁሉ ጊዜ በጌታ ደስ ይበላችሁ እንዳለ ቅዱስ ጳውሎስ እኛም ደስ ብሎናል ክብርና ምስጋና አምልኮትና ወዳሴ ለድንግል ማርያም ልጅ ለኢየሱስ ክርስቶስ ይሁን ደስ ብሎናል እኛ አባቶች ደግሞ እንግዲህ እግዚአብሔር በሰጣቸው ጸጋ ሀገሩን እንደሚያገለግሉ ሃይማኖታቸውን ከፍ እንደሚያደርጉ ምንም ጥርጥር የለምና እኛም ደግሞ እነሱ በሚሰጡን መመሪያ ቤተክርስቲያናችንን እናገለግላለን ክብርን ሁሉ እግዚአብሔር አምላካችን ለዚህ ክብር ሁሉ እግዚአብሔር አምላካችን ክብሩን ሁሉ ይውሰድልን እንግዲህ የድንግል ማርያም ልጆች በዚህ ደስ የተሰኛችሁላችሁ እንኳን ደስ አላችሁ እኛ ደስ ብሎናል ሌላው ያውራ እኮ ነው የሚሞተው በቃ ሰውን የሚያማም ሰው ያማ ነው የሚኖረው የሚሰርቀም እየሰረቀ ነው የሚሞተው በቃ መጨረሻው እንደዛ ሳያምር ነው በቃ የሚያወራ ካንቱ
በቃ ከንቱ ውዳሴ ይዞ የሚነሳ የኔ ብቻ የሚል በቃ እንደዛው ሲጨማለቅ እንደዛው በቃ አንድም ቀን በህይወቱ ሳይደሰት እንደዛ የተልከሰከሰ ነው የሚሞተው እንደዚህ አይነት ሰው ማለት ነው ጠላት ያውራኛ ግን ሰራለን እግዚአብሔር ከኛ ጋር ነውና ስለዚህ እኛ ህገ ወጥ ጳጳሳት የለንም እንግዲህ አባቶቻችን ከእንግዲህ በኋላ ወደ አገልግሎት ይገባሉ እግዚአብሔር አምላካችን ስሙ የተመሰገነ ይሁን ቤተክርስቲያናችን ደግሞ በሁሉም ስፍራ ከፍ ብላ ትኖራለች ቤተክርስቲያን ውስጥ ሆኖ የእግዚአብሔር ልጆች የሚያሳድዱ ቤተክርስቲያንን የሚበዘብዙ ቤተክርስቲያንን የሚያራቁቱ ቤተክርስቲያንን የሚሰርቁ ቤተክርስቲያንን የሚያጨማልቁ ከዛሬ በኋላ የለም በአባቶችሽ ፋንታ ልጆች ተወለዱልሽ እንዳለ እንግዲህ ከዛሬ በኋላ እግዚአብሔር የተመሰገነ ይሁን ደስ ብሎናል እስካሁን ስለተከታተላችሁኝ አመሰግናለሁ ሌላ ነገር ሲኖር ደግሞ መጣለው ብዙ ነገር አወራለሁ እኔ አልተውም ማለት ነው እንግዲህ እየመረረ ቢሆን ማዋጥ ነው ያወራውት ላይ እንግዲህ ምንም ቅራኔ የለኝም ምንም ቅሬታም የለኝምና ስላዳመጣችሁኝ አመሰግናለሁ እስከመጨረሻው ድረስ ያያችሁ ሰዎች ማለት ነው አመሰግናለሁ ክብር ሁሉ ለእግዚአብሔር አምላካችን ይሁን የእናታችን ቅድስት ድንግል ማርያም ምልጃና ጸሎት የቅዱሳን መላእክት ጥበቃቸው የቅዱሳን አባቶቻችን ምልጃና ጸሎት እንዲሁም ከሁሉም የሚበልጥ ፍቅር ነውና የሐዋርያት ፍቅራቸው ከሁላችን ጋር ይሁን እስካሁን ስለተከታተላችሁኝ አመሰግናለሁ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን አሜን